ሰላም 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 ለእናንተ ይሁን። የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይበዛ ይሁን። ቤተሰቦች ሁሉ ሰላም ነው? እንዴት ናችሁ? ጤና፣ ቤተሰብ፣ ስራ ሁሉ አማን? በጣም ጥሩ። በእለቱ ደግሞ በውጭ በሚኖሩ ኢትዮጵያውያን ዙሪያ ሀገር ውስጥ ያሉ አንዳንድ ኢትዮጵያውያን በተለይ ሃይማኖትን ሽፋን አድርገው የሚያደርጉትን የኢኮኖሚ ወይም የፋይናንስ ብዝበዛ አስመልክቼ አንዳንድ ነገሮች ማለት ፈልጌ ነው ጎራ ያልኩት። ቪዲዮውን እስከ መጨረሻው እንድትከታተሉት አስቀድሜ ያሳስባለሁ። አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን እና ምንድነው ብዙ ጊዜ እንደሚታወቀው በቤተ ክርስቲያን ወይም መስጂድ አጠቃላይ ቤተ እምነቶች ማለት በሚቻል ደረጃ ያው ስፖንሰርድ የሚደረጉት ወይም ፋይናንስ የሚደረጉት በተከታዮቻቸው በአማኙ ነው እንጂ ሌላ ኢንስቲቱሽናላይዝድ የሆነ ወይም መንግስታዊ በጀት እንደሌላቸው ይታወቃል። ይሄንን መሰረት አድርገው ውጭ የሚኖሩ ኢትዮጵያውያን እህቶቻችንና ወንድሞቻችንን ይሄ ቤተ ክርስቲያን አደጋ ገጥሞታልና ፈርሷልና ተቃጥሏልና ወይም ደግሞ እድሳት ያስፈልገዋልና ብቻ የተለያየ ምክንያት እየተጠቀሰ ገንዘብ የሚጠየቅበት ሁኔታ በስፋት እያየን እንገኛለን። እና ይህ ለምን ይሆናል ማለት ያው ሰው ሲኖር የማህበረሰቡን እሴት ወግ ባህል ጠብቆ መኖር ግዴታው ነው፣ ሰብአዊ ግዴታችን ነው። ማህበራዊ ህይወት የሚያስገድደናል ምናምን ችግር የለውም። ሰው ለሚያምንበትና ላመነበት ነገር ምንም ነገር ቢያደርግ ያን ያክል አስከፊ አይደለም። ግን ሶርሱ ላልታወቀ አካል ሪሲት ቆርጦ ለማይሰጥ እና የትኛው የሃይማኖት ተከታይ መሆኑ ላልተረጋገጠ አካል ገንዘብ የሚሰጡ እህቶችና ወንድሞች ስላጋጠሙ ምንድነው እየሆነ ያለው? በማህበራዊ ሚዲያ ድረገጾች ይገቡና ኪዳነ ምሕረት ቤተክርስቲያን ወይ ማርያም ቤተክርስቲያን ወይ አንዱ ታቦት ላይ ቤተክርስቲያን ሊገነባ ስለሆነ ለዚህ ቤተክርስቲያን አዋጡ፣ ገንዘባችሁን እንዲባርክላችሁ፣ ባላችሁበት እንዲቀናችሁ፣ ብቻ የተለያየ መንፈሳዊ ማግባቢያና ማባቢያ እየሰጡ ገንዘብ የሚከፍሉ አካላት አጋጥመውን ስላለ እሱን በተመለከተ ሰዎች ውጭ የሚኖሩ ሰዎች እንዲጠነቀቁ ለማድረግ ያክል በመጀመሪያ ደረጃ ውጭ የምትኖሩ የሀገሬ ዜጎች ሆይ ከሀገራችሁ ወጣችሁ ደልቷችሁና ተመችቷችሁ አይደለም። ደልቷችሁና ተመችቷችሁ ስላልሆነ የወጣችሁበት አላማ አላችሁ። አላማው ምንድነው? ገንዘብ ነው አይደለም እንዴ? ጽድቅ ፍለጋ ነው የወጣችሁት አይደለም። ጽድቅ የትም ቦታ ሆኖ ጽድቅ መጎናጸፍ ይቻላል። እንግዲህ እንደማንኛውም ሃይማኖታዊ አስተምህሮ ጽድቅ የሚገኘው መልካም ስራ በመስራት ነው። እናንተ ግን ወደ ውጭ ወጣችሁት የገንዘብ ችግር ገጥሟችሁ ነው። እስከሚገባኝ ድረስ እንደዚያ ነው። ወይ ሙያ ልታሻሽሉ አይደለም፣ ወይ ደግሞ ቤተሰባችሁ ውጭ ሆኖ ውጭ ልትኖሩ አይደለም። እንደዚህ አይነት የለም ማለት ሳይሆን በጣም ጥቂት ነው እንደዚህ አይነት። አብዛኛውን በሚባል ደረጃ 98% በሚባል ደረጃ ሰዎች ወደ ውጭ የሚወጡት በተለይ ስፔሲፊካሊ ማውራት የምፈልገው አረብ ሀገር የሚኖሩ እህቶችን አስመልክቼ ነው። የሚወጡት በሰው ቤት የሚቃጠሉት ምግብ በማብሰል ፊታቸው በርዞ ያለው ነገ የተሻለ ህይወት እንኖራለን ብለው ነው። እውነታው ይሄ ሆኖ ሳለ በተለያየ ማግባቢያና ማባቢያ አልፎም ተርፎም በማስፈራሪያ ገንዘባችሁ አይባረክም፣ በቃ እግዚአብሔር ያልባረከው ነገር ብትሰሪ ማይባረክልሽም በማለት የተለያዩ መጽሐፍ ቅዱሳዊ ሊሆን ይችላል ማንኛውንም መንፈሳዊ የሚመስሉ ጥቅሶች በመጥቀስ እህቶችን በማስፈራራት ገንዘብ የሚከፍሉ አካላት የመንፈሳዊነት ሽፋን የለበሱ አካላት ነው ገጥመውን ያለው። እኔ ልብ ያለው ልብ ይበል። ገንዘባችሁን አትበዝብዙ። በምንም አይነት ሰበብ በምንም አይነት ምክንያት ይመካኝ ገንዘባችሁን አትስጡ። ቤተሰብ እኔ ውጭ የምትኖሩ እህቶቼ
አንዳንዴ ከሀገር መውጣት የሀገር ናፍቆቱ ምናምን ሲጠናባችሁ ምናልባት እንዲው ይችን በማድረግ ናፍቆቴን የተወጣው የድርሻዬን የተወጣው ሊመስላችሁ ይችላል። አይደለም፣ እንደሱ አይደለም። እኔ አትስጡ፣ ለሚያስፈልገው አትርዱ፣ አታግዙ እያልኩኝ ሳይሆን ይሄ ግን በፍጹም መሆን የሌለበት ነገር ነው አሁን እየሆነ ያለው። አንድ ሶርሱ ያልታወቀ ግለሰብ ከየት እንደሆነ የማይታወቅ ግለሰብ ይሄ ቤተክርስቲያን እንዲሆናል በማህበራዊ ሚዲያ ተዋውቆ ወይ በዩቲዩብ ወይ በቲክታክ ቢተዋወቅና ለረጅም ጊዜ ይተዋወቃል፣ በቃ ይግባባል ምናምን፣ ግን ስቲል ምንጩ አይታወቅም። በማህበራዊ ሚዲያ ስም ብቻ ነው የሚታወቀው። አድራሻው አይታወቅም፣ ፌክ የሆነ አድራሻ ነው። ስሙ አይታወቅም፣ ፌክ የሆነ ስም ነው። በቃ የሚታወቅ ነገር የለውም። ለዚህ አካል ነው በዚህ አካውንት አስገቡ እየተባሉ እህቶች ተደራጅተው በአካውንታቸው ገንዘብ እያስገቡ ያሉ ማለት በዚህ ሰው አካውንት እና እንዴት በዚህ ደረጃ ሰው ይሸውዳል? አንደኛ የሚጠይቀው አካል እንግዲህ ቃላቱን አለሳልሶ መንፈሳዊ ሸቶ ገንዘብ ቅፈላ ላይ ነው ያለ። ስለዚህ he's running his business ቢዝነሱን እየሰራ ነው። እሱ ስራው ነው። ስራዬ ብሎ ከያዙት መቼስ ሁሉ ስራ ነው አይደል? እንግዲህ ስራዬ ብሎ ከያዘው እየቀፈለ ነው ማለት ነው ሰውዬ። እናንተ ግን በቀላሉ አትሸወዱና አትፍሩ። እግዚአብሔር ጽድቅ ሊያጎናጽፍሽ የሚችል መልካም ስታደርጊ ብቻ ነው። አይባርክልሽም የሚልሽን አትስሚው። ይባርክልሻል። ድብና አድርጎ ነው የሚባርክልሽ። ፈጣሪ የሚባርክልሽ በጉልበትሽ ከሰራሽ ይባርክልሽ። አልሰረቅሽ፣ አልቀጠፍሽ፣ ላብሽን ጠብ አድርገሽ ያገኘሽውን ገንዘብ እንዴት አይባርክልሽም? ይሄ ብቻ በቂ እኮ ነው። አለመስረቅሽ፣ አለመዝረፍሽ፣ አለማጭበርበርሽ ፈጣሪ እንዲባርክልሽ ብቸኛው መስፈርት ሆኖ ያገለግላል። ለሰው ካልሰጠሽ በዩቲዩብ ወይ በተለያየ ማህበራዊ ሚዲያ ላግባባሽ ሰው ካልሰጠሽ መንግስተ ሰማያት አትገቢም ተብሏል። የት ጋር ነው የተጻፈው? እና እንደውም አንድ እህቴ የነገረችኝ ምንድነው ገንዘብ እርዱ ለዚህ ቤተክርስቲያን ተብሎ አለች። እና በቴሌግራም ግሩፕ አለ። እዚያ ግሩፕ ላይ ገብቼ ሳይ ውስጡ ከመንፈሳዊ ሰው አይደለም ከዓለማዊ ሰው የማይጠበቅ እጅግ የወረዱና ተራ ቪዲዮዎች አገኘው አለች። ፕሮባብሊ ፖርን ሊሆን ይችላል። ይኸው ግልጹን አልነገረችኝ። ብቻ በጣም አሳፋሪ የሆነ ነገር አየዋለች። አያችሁት? ሽፋኑ ነው መንፈሳዊ እንጂ አንደኛ ምንጩ በማህበራዊ ሚዲያ እንዴት ሰው ገንዘብ ይሰጣል? በማህበራዊ ሚዲያ አሳምኖት ሰው እንዴት ገንዘብ ሊሰጥ ይችላል? በማህበራዊ ሚዲያ እየተዋወቁ ብድር የሚጠይቁ እኔ ከዚህ ወገን ነኝ፣ ከዚህ ዘር ነኝ፣ ከዚህ ሃይማኖት ቡድን ነኝ ብለው ይግባቡና በስስ ልቦናቸው ገብተው በተለይ ደግሞ አሁን ኢትዮጵያ ውስጥ ትንሽ ያለችው የዘረኝነት ነገር ስላለች ትንሽ በዘር የመቧደኑ በዚያም አንዱ አማራ ነኝ፣ አንዱ ኦሮሞ ነኝ፣ ትግሬ ነኝ ምናምን የሚል ነገር ስላለ ያንን ሰበብ አድርጎ ትግሬ ነኝ ብሎ የትግሬ ተቆርቋሪ መስሎ ወይን ደግሞ ምናምን እንደዚያ ብሎ ታኮ ትግሬን ይቀፍላል፣ አማራን ይቀፍላል፣ ኦሮሞን ይቀፍላል። ከዚያስ ብትደርሻት አፍንጫሽን ላሻት ይላል መጨረሻ ላይ። ብድር ነበር የተቀበላት። ለዚህ ጉዳይ በቃ የሆነ ኢንቨስትመንት ጀምሬ ምና ብቻ ሳማኝ ነገር የሆነ ፖቴንሻል ያለው ሰው ይመስላል፣ ይቀበላል። እስቲል አማራ ነኝ ይበል እንጂ አማራ ላይሆን ይችላል። እስቲል ኦሮሞ ነኝ ይበል እንጂ ኦሮሞም ላይሆን ይችላል። ፎርዛት ማተር እስከዚያ ድረስ አስቡ። ትግሬ ነኝ ይበል እንጂ ትግሬም ላይሆን ይችላል። ሲጀመር ትግሬ ነኝ ስላለ አንዲት ትግሬ ተነስታ ለዚያ ሰውዬ ብር መስጠትስ እንዴው ተገቢ ነው ወይ? ምን ያክል እኮ መውደቅ ነው ጎበስ። የሆነ አይደንቲቲ ፈልጎ ያንቺ ነኝ አንተ ነኝ ስላለሽ ብር አውጥተሽ የምትሰጪ ሰው ምን ጉድ ነሽ እንዴ? ላንቺ የቅርብ ተጠሪ ብቸኛው እኮ ቤተሰብሽ ብቻ ነው እንጂ በሃይማኖት ያንቺን ሃይማኖት ለተከተለ ሰው ሁሉ፣ በብሔር ያንቺ ብሔር ለሆነ ሁሉ ማንም እያግባባ የሚቀፍልብሽ ከሆነማ ምኑን ሰው ሆንሽ? እና እህትና ወንድሞቼ
ነገ የሆነ ችግር ሰለባ ሆናችሁ ከምታለቃቀሱ አሁኑኑ ብትጠነቀቁ። እውነት ተገቢ አይደለም። ይሄ ተገቢ አይደለም። የተለያዩ ችግሮች ነው አሁን እየሰማንም ያለ። ብድር አበድረው ብድራቸው ያልተመለሰላቸው ብዙ ልጆች እኔ ላይ አሁን በፕራይቬት ስልክ ራሱ እየደወሉ የሚነግሩኝ ማለት ነው። በቃ ብታስተዋውቀን ማለት ብታጋለጥ ላይቭ ላይ ስትገባ ጉዳዩን ብታነሳልን የገጠመንን ችግር እያሉ የሚሉ በርካታ ልጆች አሉ። አሁን የተከሰተው አንዴ ተከስቷል። እንግዲህ ፍትህ የሚገኝ ከሆነ የምንችለውን ያክል እንሄዳለን። መጀመሪያ ባልሆነ ጥሩ ነበር። ለወደፊቱም ግን ተጠንቀቁ። ለወደፊቱ አሁን ያለፈው አልፏል። ላለፈ ክረምት ቤት አይሰራም። ለወደፊቱ ተጠንቀቁ። በቃ ለማንም አካል ምንም አይነት ሽፋን ይዞ ይምጣ አትስጡ ገንዘባችሁን። በሌላ ነገር አንድነት ፍጠሩ፣ ችግር የለውም። በሌላ ነገር አንድ ሁኑ፣ ግድ የለም። በብሔርም ይምጣ በሃይማኖትም ይምጣ በምንም ይምጣ ከገንዘብ ውጭ ባለ ነገር አንዱ ግድ ያኛው አይጎዳም፣ ችግር የለውም። ሲጀመር በብሔር በሃይማኖትም ሆነ በምንም የተደራጀ ሰው ጉዳት ነው አንግቦ የሚመጣ። ሰውን በሰውነቱ ብቻ ነው መቀበል መቻል ያለበት። ሰው በሰውነቱ ብቻ ነው። በምንም አይነት አደረጃጀት ይደራጅ ሰው በብሔርም ከሆነ በብሔር ተደራጅቶ ምን የሚሰጋው አካል አለ ማለት ነው። ሌላ ብሔር በቃ ሌላ ብሔር የሚሰጋው አካል አለ ወይ ሊያጠቃ ነው ወይ ደግሞ የጥቃት ሜንታሊቲ ያለበት ማለት ነው። በሃይማኖትም ሲሆን የሆነ አባላት ፍለጋ ነው። ያንን አባል ሰብስቦ ገንዘብ ለመጠየቅ ሲሆን ገንዘብ የማይጠይቅ ሃይማኖት ቡድን አንድ ፈልጋችሁ ነው። ገንዘብ የማይጠይቅ ከገንዘብ ውጭ ኦፕሬት የሚያደርግ ገንዘብ ምንም 5 ሳንቲም ለምንም ለማንም ሳትሰጥ ጸድቃለህ የሚል የሃይማኖት ድርጅት ንገሩኝ። የትኛው እገሌ ሃይማኖት ነው? ምናልባት እኔ ሁሉን ሃይማኖቶች ስለማላቅ እኔ የማውቃቸው ግን ገንዘብ ያስፈልጋቸዋል። አይ ገንዘብ ለዚህ ለተለያየ ምክንያት ሊሰጠው ይችላል። እዚያ ውስጥ ያለ ሰው ሰርቶ አይበላም እንዴ? ሲጀመር ለአገልጋይ ይሄን ይሰጠው ያን ይሰጠውስ ማለት ምን ማለት ነው? ሰርቶ ነው ማንም ሰው መብላት ያለበት። የሚያገለግለውም ደግሞ በሰማይ ሪዋርድ ለማግኘት ነው አይደል እንዴ? እንጂ በምድር ከመመና ሊቀፍል አይደለም። እንደዚህ አልረዳው። እንደሱ ከሆነ ፌክ ነው። ሰርቶ ነው መብላት ያለበት ሰው። ሙሉ አካል ያለው ሰው ሰርቶ መብላት፣ በትርፍ ጊዜው ደግሞ ማህበረሰብ ማገልገል በነፃ ዛትሴት በነፃ ማገልገል አግባብቶ ሳይሆን ደግሞ አይ አንተ ይሄ ያስፈልግሃል ብሎ ሰው ሲሰጠው ችግር የለውም። ሰው በራሱ ተነሳሽነትና ፈቃደኝነት ከሰጠ እንጂ የተለያዩ ማስፈራሪያዎችንና ማባበያዎችን ተጠቅሞ አግባብቶ የሚቀበለው ገንዘብ ጤነኛ ስለማይመስል እና የአመለካከት ለውጥ እናመጣም ይገባናል። ልክ ያልሆነ ትራክ ላይ ቆመን ስላለ ልክ የሆነ ትራክ ላይ አይደለም እየታየኝ ያለ ሂደታችን ማለት ነው። በተለይ ኢትዮጵያ ውስጥ ይከፋል። ኢትዮጵያ ውስጥ የማንም መጫወቻ ነው እየሆነ ያለ ህዝቡ አገር ውስጥም የሚኖረው ከሀገር ውጭም የሚኖረው ህዝብ በቃ ማንም ከመሬት ተነስቶ በተለያየ አደረጃጀት ውስጥ ሰብስቦ ይዞት የሚቀፍለው ህዝብ ሆኗል። ህዝብ መንቃት አለበት። ስለዚህ ይችን መልእክት ማስተላለፍ ፈልጌ ነው። እንግዲህ መልእክቱ ለብዙ ሰው ይጠቅማል፣ አስተማሪ ነው ብላችሁ ካመናችሁ ወይም ካሰባችሁ ቤተሰቦቼ ለሁሉም እንዲዳረስ አድርጉ። ሰማይ ሚዲያን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ለሌሎች እንዲዳረስም ሼር እያደረጋችሁ ሚዲያው ተደራሽ እንዲሆን አድርጉ። አመሰግናለሁ።